Jonathan. Thanks a lot, Caroline. Two questions regarding the financial costs of the war. Back during the Persian Gulf War, 1990, 1991, Arab countries paid for the vast majority of the costs of the war. Kuwait, Saudi Arabia, the UAE. Who's paying for the cost of this war? Will those Arab countries step up to do just that? Well, I think it's something the president would be quite interested in calling them to do. I won't get ahead of him on that, but certainly it's an idea that I know that he has and something that I think you'll hear more from him on. እኚህ እንስት ወጣቷ ሪፐብሊካን መልከ ቀኗ የትራምፕ ጠበቃ በዕድሜ ትንሿ የዋይት ሃውስ ፕሬስ ሰክሬታሪያት ደሞዝ የማይቀበሉት ከአራስ ቤትም በጥቂት ጊዜያት ወደ ስራቸው የተመለሱ በሚል በቀኝ ዘመን መገናኛ ብዙሃንና አፍቃሪ ሪፐብሊካን የሚወደሱት ካሮላይና ሌቪት ናቸው። ሌቪት አለቃቸው ትራምፕ የሚወዱትን ገንዘብ ነክ ጥያቄ ከአንድ ጋዜጠኛ በኩል ቀርቦላቸው በደስታ እየተፍነከነኩ ናቸው። ጋዜጠኛው ጠየቀ። ልክ በ1990 እና 1991 በገልፍ ጦርነት እንደሆነው ሁሉ የአረብ ሀገራት ለኢራን ጦርነት ለአሜሪካ ረብጣ ዶላሮችን ይከፍሉ ይሆን ሲል ጠየቀ። የሲኤንኤንን ካትሊንን በጸረ ትራምፕ አቋም የሚወነጅሉት የማይጥማቸውን ጥያቄ የሚያነሱላቸውን ዘጋቢዎች እናንተ የጋዜጠኛ ልምድ የለበሳችሁ አክራሪ ግራ ዘመም ርዕዮተ ዓለም አቀንቃኞች ናችሁ፣ እዚህ ሪፖርተር መስላችሁን የገባችሁት በማለት በቁጣ የሚገነፍሉት ጥያቄዎቻቸውን የሚያብጠለጥሉት ወጣቷ የዋይት ሃውስ እንስት ይህኔ ፊታቸው በደስታ ፈካ፣ ገጽታቸው ጸዳል ተላበሰ። በእርግጥም የትራምፕ አስተዳደር የሚወደውን ጉዳይ ጆናታን የተባለው የነጩ ቤተ መንግስት ቋሚ ዘጋቢ አንስቶታልና ሌቪትም መለሱ። ሲመስለኝ ትራምፕ የሚወዱትን ሐሳብ አንስተዋል። በእርግጠኝነት ፕሬዝደንቱ የሐሳብ እንዳላቸው አውቃለሁ። ከሳቸው ቀድሜ ምንም አልናገርም፣ ራሳቸው ማብራሪያ ይሰጡበታል አሉ። 5 ሳምንታትን ተሻግሮ ወደ ሁለተኛ ወር እየተንደረደረ የሚገኘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዛሬም አጃይብ የሚያሰኙ ጉዶች እየተሰሙበት ቀጥሏል። በዛሬው ጥንቅራችን የጊዜ ሰሌዳችን ወደ 20ኛው ክፍለ ዘመን መልሰን የገልፍ ጦርነት ዶሴ የተጫኑን አዋራ አራግፈን መንስኤና ውጤቱን ከታሪካዊ ሰነዶች ለመመርመር እንሞክራለን። ከጦርነቱ በኋላ ዩናይትድ ስቴትስ ከአረብ አገራት የተቀበለችውን ረብጣ ቢሊዮን ዶላሮች ምን ያህል እንደነበር አስታውሰንም ከኢራን ጦርነት በኋላ ከአረብ አገራት ልታስከፍለው ስለምትችለው ቢሊዮኖችም ጥቂት እንላለን። On August 2nd, 1990, Saddam Hussein stuns the world when Iraq invades Kuwait in a surprise attack. But 6 months later, the Iraqi army is on the run from US-led coalition forces in the First Gulf War. የ1988ቱ የኢራን ኢራቅ ጦርነት ሲያበቃ ኢራቅ በብሔራዊ ኩራትና በማንነቷ ጠንክራ ብትወጣም ከፍተኛ የዕዳ ጫና ውስጥ ወድቃ ነበር። ኢራቅ ለጦርነቱ ወጪ የሚሆን ገንዘብ በአብዛኛው ያገኘችው በብድር ነበር። እንደ አውሮፓውያን አቆጣጠር በ1990 ከባህረ ሰላጤው አበዳሪዎች 37 ቢሊዮን ዶላር ያህል ዕዳ ነበረባት። የኢራቅ ፕሬዝዳንት ሳዳም ሁሴን የተባበሩት አረብ ኤሚሬትስና ኩዌት በኢራቅ ላይ ያላቸውን ዕዳ እንዲሰርዙም ጠይቀው ነበር። ምክንያቱም ብድሩ ኢራቅ የአረብ ባህረ ሰላጤን ከኢራን መስፋፋት ስለጠበቀች እንደ ክፍያ ሊቆጠር ይገባል የሚል መከራከሪያ አቅርበው ነበር። ሆኖም ግን ጥሪያቸው ምላሽ አላገኘም። የባህረ ሰላጤው ሀገራት የኢራቅን የጦርነት ዕዳ ለመሰረዝ ፈቃደኛ አለመሆናቸው ሳዳም ሁሴን በሀብት የበለጸገችውን ነገር ግን በወታደራዊ ኃይል ደካማ የነበረችውን ጎረቤት ሀገር ኩዌትን ለማስፈራራትና ውሳኔ ላይ ለመድረስ ምክንያት ሆኗቸዋል። ኩዌት የሳዳምን የዕዳ ስረዛ ጥያቄ ውድቅ ካደረገች በኋላ ሳዳም በዋርባህና ቡቢያን ደሴቶች ባለቤትነት ጥያቄ ላይ የቆየውን ውዝግብ ዳግም እንደሚያቀጣጥሉ በብርቱ አስፈራሩ። እነዚህ ደሴቶች ለኢራቅ ትልቅ ጠቀሜታ የነበራቸው በካውር አብድ አላህ በኩል ወደ ወደቦቿ አስተማማኝ መግቢያ ስለሚሆኑ ነበር። ይህ የውሃ መስመር በኢራን ኢራቅ ጦርነት ፍርስራሾች ተዘግቶ ከነበረው ሻት አልአረብ ብቸኛው አማራጭ የፋርስ ባህረ ሰላጤ መውጫም ነበር። በቡቢያንና ዋርባህ ደሴቶች ላይ ያለው አለመግባባት በኢራቅና በኩዌት መካከል ለረጅም ጊዜ ለዘለቀው የግዛት ግጭት ዋነኛ መንስኤ ነበር። እንደ አውሮፓውያን አቆጣጠር በ1961 ዩናይትድ ኪንግደም
በኩዌት ላይ የነበራትን የጥበቃ ስልጣን ስታበቃ የዚያን ወቅት የኢራቅ ጠቅላይ ሚኒስትር ጄኔራል አብዲ አልካሪም ቃሲም ኩዌት የቀድሞዋ የኦቶማን ግዛት አልባስራ አካል ስለነበረች የኢራቅ የማይነጠል ክፍል ናት ሲሉ ተከራከሩ። ኢራቅ በኩዌት ላይ ያላትን ሉዓላዊነት ለማረጋገጥ ብትዝትም የብሪታንያ ጦር በኩዌት መሰማራቱ ኢራቃውያን ወደ ኋላ እንዲሉ አስገዳጅ ሆኖባቸዋል። ምንም እንኳን ተከታይ አገዛዞች የኩዌትን ነጻነት በመቀበል ይህንን ጥያቄ ቢተውትም ኢራቅ ግን በሁለቱ ሀገሮች መካከል ያለውን የጋራ ድንበር በይፋ ተቀብላ አታውቅም ነበር። ቢሆንም ግን ኢራቅ ከጦርነቱ በኋላ በነበረው የኢኮኖሚ ቀውስ ውስጥ እስከነበረችበት እስከ 1991 አውሮፓውያን አቆጣጠር ድረስ በድንበር ውዝግቡ ላይ ምንም አይነት ዋና ዋና ክስተቶች አልታዩም ነበር። በሐምሌ ወር ላይ ሳዳም ኩዌትና የተባበሩት አረብ ኤሚሬትስ የኦፔክን የምርት ገደብ በመጣስ ድፍድፍ ዘይትን ለውጭ ገበያ አብዝተው እያመረቱ ነው ሲሉ ከሰሱም። ይህም የነዳጅ ዋጋ እንዲቀንስ ማድረግ ኢራቅ ማግኘት የሚገባትን ወሳኝ የነዳጅ ገቢ እንድታጣ አድርጓታል። በተጨማሪም ሳዳም ሁሴን ኩዌት በኢራቅና በኩዌት ድንበር ላይ ከሚገኘው የሩማይላ የነዳጅ እርሻ ላይ ነዳጅ እየሰረቀች ነው የሚል ክስ አቀረቡ። እንዲሁም ኩዌት የቡቢያንና የዋርባህን ደሴቶች ቁጥጥር ለኢራቅ አሳልፋ እንድትሰጥ ጠየቁ። በዚህ ወቅት በዩናይትድ ስቴትስና በኢራቅ መካከል ያለው ግንኙነት እየተበላሸ መጣ። ኢራቅ፣ አሜሪካና እስራኤል ኩዌት የነዳጅ ዋጋ እንድትቀንስ በማበረታታት ሆነ ብለው ኢራቅን እያዳከሙ ነው ስትል ውንጀላዋን አከለች። በሐምሌ 1990 መጀመሪያ ላይ ኢራቅ ኩዌትን ማስፈራራት ስትጀምር ዩናይትድ ስቴትስ ኢራቅ በተባበሩት አረብ ኤሚሬትስ እና በኩዌት ላይ ወታደራዊ እርምጃ እንዳትወስድ ለማስጠንቀቅ በባህረ ሰላጤ ውስጥ ወታደራዊ ልምምዶችን አደረገች። ምንም እንኳን አሜሪካ የኃይል ማሳያ ብታደርግም ፕሬዚዳንት ጆርጅ ኤች.ደብሊው ቡሽ የኢራቅን አገዛዝና ፖሊሲዎች መካከለኛ ለማድረግ በማሰብ ከሳዳም ሁሴን ጋር የማስታረቅ ፖሊሲን ተከተሉ። የቡሽ አስተዳደር ከኢራቅ ጋር ያለውን ኢኮኖሚያዊና ፖለቲካዊ ግንኙነት ለማስቀጠል ሞክረዋል። እንደ አውሮፓውያን አቆጣጠር ሚያዝያ 12 ቀን 1990 በሴናተር ሮበርት ዶል የሚመራ የአሜሪካ ሴናተሮች ልዑክ ከሳዳም ሁሴን ጋር እንዲገናኝ ላከ። ሴናተር ዶል ዩናይትድ ስቴትስ ከኢራቅ ጋር ያለውን ግንኙነት ማሻሻል እንደምትፈልግ የሚገልጽ መልእክት ከዋይት ሃውስ ይዘው መጡ። ሐምሌ 27 ቀን በአሜሪካ አምባሳደር ኤፕሪል ግላስፒ በኩል ለሳዳም የደረሰው የፕሬዝደንት ቡሽ ደብዳቤም ይህንኑ ስሜት የሚያንጸባርቅ ነበር። ይሁንና ነሐሴ 2 ቀን 1990 100 ሺህ የሚጠጋ የኢራቅ ጦር ኩዌትን ወረረና በጥቂት ሰዓታት ውስጥ ሀገሪቱን ተቆጣጠረ። የኩዌት ወረራ የተባበሩት መንግስታት ድርጅት ጸጥታው ምክር ቤት በኢራቅ ላይ ማዕቀብ እንዲጥል ምክንያት ሆኗል። እንዲሁም በአሜሪካ የሚመራ ጥምር ጦር ጥር 16 ቀን 1991 የአየርና የምድር ጦርነት እንዲጀምር ምክንያት ሆኗል። ምንም እንኳን ዩናይትድ ስቴትስ ሳዳም ሁሴን በኩዌት ላይ ስለሰነዘሩ ዛቻ ብታውቅም የኢራቅ ጦር ወረራ ይፈጽማል ብላ አልጠበቀችም ነበር። የኢራቅ ሪፐብሊካን ጋርድ አሃዶች ወደ ኩዌት ሲቲ ሲያቀኑም የኢራቅ ልዩ ኃይሎች ደግሞ የዋርባና ቡቢያን ደሴቶችን፣ የኩዌት አየር ማረፊያዎችን እንዲሁም የኤምሩንና የሉል አልጋውራሹን ቤተ መንግስቶች ጨምሮ ቁልፍ ቦታዎችን ተቆጣጠሩ። ለኢራቅ ወረራ አንዳንድ የኩዌት ተቃውሞች ቢኖሩም የኢራቅ ኃይሎች የኩዌትን መከላከያ በቀላሉ አሸነፉ። የኩዌት ንጉሳዊ ቤተሰብ አባላት ወደ ሳውዲ አረቢያ በመሸሽ ዓለም አቀፍ ድጋፍ እንዲደረግላቸው ጠየቁ። ነሐሴ 28 ቀን ኢራቅ ኩዌት 19ኛ ግዛቷ መሆኗን አወጀች። የኢራቅ ወረራ በዓለም አቀፍ ደረጃ ከፍተኛና በአንድ ድምፅ የሚቃወም ኩነኔ ገጠመው። በጥቂት ቀናት ውስጥ ዩናይትድ ስቴትስ ዓለም አቀፍ ጥምር ጦር የማደራጀት ጥረቶችን መርታለች። ይህም በተባበሩት መንግስታት ድርጅት ጸጥታው ምክር ቤት በኩል ኢራቅ በአስቸኳይና ያለምንም ቅድመ ሁኔታ እንድትወጣ የሚጠይቀውን ውሳኔ 660፣ የኢኮኖሚ ማዕቀብ የሚጥለውን ውሳኔ 661 እና ኩዌትን ወደ ግዛቷ መጠቅለሏ ዋጋ እንደሌለው የሚያውጀውን ውሳኔ 663 እንዲጸድቁ አድርጓል። ዩናይትድ ስቴትስ እና ሳውዲ አረቢያ የአረብ ባህረ ሰላጤን ለመጠበቅ የአሜሪካ ጦር በሳውዲ አረቢያ እንዲሰፍር ተስማሙ። በተመሳሳይ ጊዜ ዩናይትድ ስቴትስ እና ጥምረቱ ኢራቅ ያለምንም ቅድመ ሁኔታ ከኩዌት እንድትወጣ ቢወተውቱም ኢራቅ ግን ለመውጣት ፈቃደኛ አልሆነችም። ይልቁንም ኩዌትን መዝረፍና መሰረተ ልማቶቿን ማውደም ጀመረች። ጥቅምት 30 ቀን የቡሽ አስተዳደር አስፈላጊ ሆኖ ከተገኘ ኢራቅን በኃይል ከኩዌት ለማስወጣት ወሰነ። ቡሽ የአሜሪካን የጦር ኃይል መገኘት በመጨመር ኃይል ለመጠቀም ከተባበሩት መንግስታት ፍቃድ ጠየቁ። ውጤቱም የተባበሩት መንግስታት ውሳኔ ቁጥር 678 ሆነ። ይህም ኢራቅ ከኩዌት እንድትወጣ ለማስገደድ ኃይል መጠቀምን የፈቀደ ቢሆንም ለኢራቅ የ45 ቀናት የሰላም ጊዜ ሰጠ። በዩናይትድ ስቴትስ የሚመራው የበርካታ ሀገራት ዓለም አቀፍ ጥምረት ኩዌትን ነፃ ለማውጣት በክልሉ
ኃይሉን አከማቸ። የመውጫ ጊዜ ገደብ ካለፈ በኋላ በዩናይትድ ስቴትስ የሚመራው ጥምረት በኢራቅ ላይ የአየር ጥቃት ሰነዘረ። በ24 ሰዓታት ውስጥ ጥምር ኃይሉ የአየር ክልሉን ተቆጣጥሮም እንደ የኢራቅ እዝና ቁጥጥር ተቋማት፣ የሳዳም ሁሴን ቤተ መንግስቶች፣ የባአት ፓርቲ ዋና መስሪያ ቤት፣ የኃይል ማመንጫ ጣቢያዎች፣ የደህንነት ተቋማት፣ የውሃ ኤሌክትሪክ ጣቢያዎች፣ የነዳጅ ማጣሪያዎች፣ ወታደራዊ ኢንዱስትሪ ኮምፕሌክሶችና የኢራቅ የሚሳኤል ተቋማት ያሉ ስልታዊ ቦታዎችን ደበደበ። በመቀጠልም የጥምረቱ አውሮፕላኖች በኩዌት ውስጥ ያሉትን የኢራቅ ወታደሮች ኢላማ አደረጉ። ሳዳም ሁሴንም የአጸፋ እርምጃ ለመውሰድ በእስራኤልና በሳውዲ አረቢያ በሚገኙ የጥምር ጦሩ ኃይል የጦር ሰፈሮች ላይ የሚሳኤል ጥቃቶችን ሰነዘሩ። ነገር ግን እስራኤል አጸፋ ከመስጠት ተቆጠበች። የጥምር ኃይሉም የካቲት 24 ቀን የጀመረውንና ለ4 ቀናት የቆየውን የምድር ዘመቻ በመጀመር ማጥቃቱን ገሰገሰበት። በርካታ የአረብ ሀገራትን ጨምሮ ከ34 ሀገሮች የተውጣጣው ጥምር ኃይል ኩዌት ሲቲን ነጻ አውጥቶ የኢራቅ ኃይሎችን ወደ ኋላ እንዲያፈገፍጉ አደረገ። መጋቢት 2 ቀን የተባበሩት መንግስታት ድርጅት ጸጥታው ምክር ቤት የተኩስ አቁም ሁኔታዎችን የሚገልጽ ውሳኔ ቁጥር 686ን አጸደቀ። ኢራቅም ማዕቀቦችንና ለጦርነት ጉዳት ካሳ መክፈልን ጨምሮ የውሳኔውን ድንጋጌዎች የመቀበል ግዴታ ነበረባት። ኢራቅ ከኩዌት ሰርቋለች የተባለውን ንብረት የመመለስ ግዴታም ተጣለባት። ዩናይትድ ስቴትስ በተባበሩት መንግስታት ድርጅት በኩል በኢራቅ ላይ ግፊት ማድረጓን ቀጠለች። ይህም የኢራቅን የኬሚካልና ባዮሎጂካል የጦር መሳሪያ አቅም ለመመርመር የተባበሩት መንግስታት ልዩ ኮሚሽን የሚያቋቁመውን የጸጥታ ምክር ቤት ውሳኔ 687 እንዲጸድቅ አደረገ። ዩናይትድ ስቴትስ በመቀጠልም በውሳኔ 661 አማካይነት በኢራቅ ላይ የተጣለው የንግድ ማዕቀብ ጸንቶ እንዲቆይና ኢራቅ ከኬሚካል ጦር መሳሪያዎች ከሚሳኤሎችና ከኒውክሌር ምርምር አቅሟ እንድትገፈፍ ጥረት አደረገች። ከጦርነቱ በኋላ በተፈጠረው ምስቅልቅል በደቡብ ድንገተኛ የሺዓ አመፅና በሰሜን ኢራቅ የኩርድ ብጥብጥ ተቀስቅሶ የነበረ ቢሆንም በመጨረሻም በሳዳም ሁሴንና በሪፐብሊካን ጋርድ አማካይነት እንዲቆም ተደርጓል። ኢራቅ ለመክፈል ቃል የገባችውን ካሳም የ52.4 ቢሊዮን ዶላር የጦር ካሳ ሙሉ በሙሉ ከፍላ ያጠናቀቀችው እንደ አውሮፓውያን አቆጣጠር በ2022 ነበር። ከ4 ዓመታት በፊት በአጠቃላይ ወደ 352.5 ቢሊዮን ዶላር የሚገመት የካሳ ጥያቄ ያቀረቡ 2.7 ሚሊዮን አቤቱታዎች ቀርበው ነበር። ሆኖም የተባበሩት መንግስታት የካሳ ኮሚሽን UNWC ተቀባይነት ካገኙ 1.5 ሚሊዮን አቤቱታዎች መካከል የ52.4 ቢሊዮን ዶላር ክፍያ ብቻ አጽድቋል። በኮሚሽኑ የጸደቀው ትልቁ የካሳ ጥያቄ የኩዌት ነዳጅ ኮርፖሬሽን KPC ያቀረበው የ14.7 ቢሊዮን ዶላር ክፍያ ሲሆን ይህም የኢራቅ ጦር ከኩዌት ሲወጣ በነዳጅ ጉድጓዶች ላይ በለኮሰው እሳት ለደረሰው ጉዳት የተከፈለ ነው። የኢራቅ መንግስት ከእስላማዊ መንግስት IS አማጽያን ጋር በነበረበት ውጊያ ምክንያት በገጠመው የጸጥታና የበጀት ችግር ሳቢያ ክፍያው ከጥቅምት 2014 እስከ ሚያዝያ 2018 ድረስ ተቋርጦ ቆይቷል። በጄኔቫ የሚገኘው ይህ አካል የሥራ አመራር ምክር ቤቱ ዝግ ስብሰባ ካደረገ በኋላ ባወጣው መግለጫ የመጨረሻው የካሳ ክፍያ በጥር 13 ቀን 2022 በመፈጸሙ በኮሚሽን የተወሰኑት ካሳዎች በሙሉ አሁን ተከፍለው ተጠናቀዋል ብሏል። በወቅቱ ኢራቅን ካሳ ትክፈል እንጂ በአሜሪካ እርዳታ የተደረገላቸው የአረብ አገራትም ለአሜሪካ ቢሊዮን ዶላሮችን ከፍለዋል። ይህን ተከትሎ ነው እንግዲህ አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የአረብ አገራት ሊከፍሉ ይችላሉ የሚለው ጥያቄ ጆናታን ከተባለው ጋዜጠኛ ለካሮሊና ሌቪት የቀረበው። ፕሬዝደንቱ ይህን እንዲያደርጉ ጥሪ ለማቅረብ በጣም ፍላጎት ይኖራቸዋል ብዬ አስባለሁ ሲሉ ሌቪት ለጋዜጠኞች ምላሽ ሰጥተዋል። አከሉ በዚህ ጉዳይ ላይ ከእሳቸው ቀድሜ ምንም አልልም፣ ነገር ግን በእርግጠኝነት እሳቸው ዘንድ ያለ ሀሳብ እንደሆነ አውቃለሁ። ወደፊትም ከእሳቸው በበለጠ የምትሰሙት ጉዳይ ይመስለኛል ብለዋል። ዩናይትድ ስቴትስ በባህረ ሰላጤው ጦርነት ወቅት የኢራቅን የኩዌት ወረራ ለመመከት በአገሪቱና በበርካታ የአረብ ጎረቤቶቿ ጥያቄ መሰረት በደርዘን የሚቆጠሩ ሀገራትን ያቀፈ ዓለም አቀፍ ጥምረት መርታለች። በምላሹም በክልሉ የሚገኙ ሀገራትና እንደ ጀርመንና ጃፓን ያሉ የጥምረቱ አባላት አሜሪካ በጦርነቱ ላደረገችው ተሳትፎ ወጪ መሸፈኛ የሚሆን 54 ቢሊዮን ዶላር በአሁኑ የገንዘብ ምንዛሬን 134 ቢሊዮን ዶላር ገደማ አሰባስበዋል። ይሁን እንጂ በዚህኛው አጋጣሚ ዩናይትድ ስቴትስና እስራኤል አጋሮቻቸውና የቀጠናውን ሀገራት ሳያሳትፉ በራሳቸው ውሳኔ ከኢራን ጋር ወደ ጦርነት ገብተዋል። በዚህ ወር መጀመሪያ ላይ ለትራምፕ ቅርብ የሆኑት ቀኝ ዘመም ተንታኝ ሲን ሃኒቲ ማንኛውም የተኩስ አቁም ስምምነት ወደ 2000 የሚጠጉ ኢራናውያን ያለቁበትን የጦርነት ወጪ ኢራን እንድትከፍል የሚያደርግ ነጥብ ማካተት አለበት ባይ ናቸው። ሃኒቲ ቀጠሉ። ለዚህ አጠቃላይ ወታደራዊ ዘመቻ ለወጣው ወጪ በሙሉ አሜሪካን በነዳጅ ለመካዝ
መስማማት አለባቸው። ይሁን እንጂ ኢራን በበኩሏ ለደረሰባት የጦርነት ጉዳት አሜሪካ ካሳ እንድትከፍል ከሚያስቀምጧቸው ቅድመ ሁኔታዎች አንዱ አድርጋለች። ኢራቅ በአሜሪካና በእስራኤል ለተሰነዘረባት ጥቃት በጠቅላላው የመካከለኛው ምስራቅ አካባቢ በሚሳኤልና በድሮን ጥቃቶች የአጸፋ እርምጃ ወስዳለች። የኢራን ባለስልጣናት በክልሉ የሚገኙ የአሜሪካን ይዞታዎች ኢላማ እያደረጉ መሆኑን ቢገልጹም ቴህራን ግን በበርካታ የባህረ ሰላጤው ሀገራት ውስጥ ሆቴሎችን፣ የአየር ማረፊያዎችንና የኢነርጂ መሰረተ ልማቶችን ጨምሮ በሲቪል ተቋማት ላይ ጥቃቶችን ሰንዝራለች። በዚህ ወር መጀመሪያ ላይ የአሜሪካ መገናኛ ብዙሃን እንደዘገቡት ባለስልጣናት ለዩናይትድ ስቴትስ ኮንግረስ አባላት በሰጡት ምስጢራዊ ምስክርነት መሰረት የመጀመሪያዎቹ 6 የጦርነት ቀናት 11.3 ቢሊዮን ዶላር ወጪ አስከትለዋል። የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል በእንግሊዝኛ ምህጻሩም CSIS ግጭቱ በ12ኛው ቀን ላይ ሲደርስ ወጪው ወደ 16.5 ቢሊዮን ዶላር ከፍ ማለቱን ገምቷል። አሁን ጦርነቱ አንደኛ ወሩን በመሻገሩ የወጪው መጠን ከዚሁ በእጅጉ ሊበልጥ እንደሚችል ይገመታል። ዋይት ሃውስ ለኢራን ወታደራዊ ዘመቻ የገንዘብ ድጋፍ ለማድረግና የፔንታገን የጦር መሳሪያ ክምችት መልሶ ለመሙላት ቢያንስ 200 ቢሊዮን ዶላር ተጨማሪ ወታደራዊ ወጪ ከኮንግረስ እየጠየቀ ይገኛል። ዩናይትድ ስቴትስ ከአረብ አገራት ገንዘብ ልትጠይቅ እንደምትችል ሲገለጽ ታዲያ እነዚህ የፔትሮ ዶላር አገራትም ኢራን ከዚህም በላይ በደንብ እንድትደበደብ እንደሚፈልጉ የአሶሺየትድ ፕሬስ ዘገባ ያስረዳል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የሚመሩት የአሜሪካና የባህረ ሰላጤው ሀገራት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ጦርነት እንዲቀጥሉበት እየወተወቱ መሆናቸውን የአሜሪካ የባህረ ሰላጤውና የእስራኤል ባለስልጣናት ገልጸዋል። እንደ አጋሮቹ አባባል ከሆነ ለአንድ ወር ያህል በአሜሪካ መሪነት የተካሄደው የአየር ድብደባ ቴህራንን በሚፈለገው መጠን አላዳከማትም። ጦርነቱ በጀመረበት ወቅት የአሜሪካና የእስራኤል ጥቃት አስቀድሞ በበቂ ሁኔታ እንዳልተነገራቸው በምሬት ሲገልጹ የነበሩት እነዚሁ ሀገራት አሜሪካ ጦርነቱ በመላው ቀጠና ላይ አስከፊ መዘዝ ያስከትላል የሚለውን ማስጠንቀቂያቸውን ችላ በማለቷ ቅሬታ አቅርበው ነበር። አሁን ግን አንዳንዶቹ የቀጣናው አገሮች ይህ ወቅት የቴህራንን የሃይማኖታዊ አገዛዝ ለአንዴና ለመጨረሻ ጊዜ ሽባ ለማድረግ ታሪካዊ አጋጣሚ መሆኑን ለዋይት ሃውስ እያስረዱ ይገኛሉ። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ የኩዌትና የባህሬን ባለስልጣናት በግል ንግግሮቻቸው በኢራን አመራር ላይ ከፍተኛ ለውጥ እስካልመጣ ወይም የኢራን ባህሪ ላይ አንዳች አይነት መሰረታዊ ለውጥ እስካልታየ ድረስ ወታደራዊ እርምጃው እንዲያበቃ እንደማይፈልጉ ገልጸዋል። ይህን መረጃ የሰጡት ባለስልጣናት በይፋ መግለጫ ለመስጠት ስልጣን የሌላቸው መሆኑም ስማቸው እንዳይጠቀስ መፈለጋቸው ምንጮች ጠቁመዋል። ከባህረ ሰላጤው ሀገራት እየቀረበ ያለው ይህ ግፊት የመጣው ትራምፕ በሁለት ሀሳቦች መካከል እየዋለሉ ባሉበት ወቅት ነው። በአንድ በኩል የተዳከመው የኢራን አመራር ግጭቱን ለመፍታት ዝግጁ ነው ሲሉ፣ በሌላ በኩል ደግሞ በአጭር ጊዜው ስምምነት ላይ ካልተደረሰም ጦርነቱን አጠናክረው እንደሚቀጥሉ በማስጠንቀቅ ላይ ይገኛሉ። ምንም እንኳን የክልሉ መሪዎች በአሁኑ ጊዜ